ሰላም ሰላም እንደምናላችሁ የዘጠነኛ ክፍል ሂስትሪ ዩኒት 9 ላይ እንገኛለን። ዩኒት 9 ደግሞ ኤጅ ኦፍ ሪቮሉሽን ነው የሚያወራው ማለት ነው። በዛሬው ዕለት የዩኒቱን ሶስተኛ ክፍል ነው የምናየው። ሶስተኛው ክፍል እንግዲህ ናፖሊዮኒክ ኢራ የሚል ርዕስ ነው ያለን ማለት ነው። በዚህ ርዕሰ ጉዳይ እየተማርን እንቆያለን ማለት ነው። እንግዲህ ከዚህ ቀደም በፓርት 2 ስለ ፍራንች ሪቮሉሽን ስናይ ነበረ ወይም ደግሞ የፈረንሳይ አብዮት እንግዲህ ለአንድ ዲኬድ ወይም ደግሞ ለአንድ 10 ዓመታት ያክል የቆየ ወይም ለ10 ዓመት ያክል የቆየ አፒቫል ወይም ደግሞ ብጥብጥ ነው። ስፔሻሊ ከ1787 አካባቢ እስከ 1799 ናፖሊዮን ቦናፖርት የሚባል የፍራንች ጀነራል እስኪመጣ ድረስ የቆየ ብጥብጥ ልንለው እንችላለን፣ ወይም አፒቫል ወይም ረብሻ ልንለው እንችላለን። የፈረንሳይን ሪቮሉሽን ማለት ነው። ኤኒዌይስ ናፖሊዮኒክ ኢራ ምን ይመስላል? ስለ ናፖሊዮን ቦናፖርቴ ነው የምናወራው። The French Revolution ended when the French general named Napoleon Bonaparte took power and established a dictatorship over the France and most of Europe. እንግዲህ የፍራንች ሪቮሉሽን ያበቃው የፈረንሳይ ጀነራል የሆነው ናፖሊዮን ቦናፖርቴ ስልጣን ከያዘ በኋላ እና ዲክታተርሺፕ የሆነ መንግስትን ከመሰረተ በኋላ ማለት ነው። የት ጋር? ፈረንሳይ እና አብዛኛው ዩሮፕ ላይ ማለት ነው። እንግዲህ ናፖሊዮን ቦናፖርቴ the most dictatorship ወይም ደግሞ the most dictator ruler ነው በአውሮፓ ታሪክ ውስጥ ማለት ነው። So the periods of the rule of the Napoleon in the France and Europe is known as the Napoleonic era ተብሎ ይጠራል። ዘመኑም እንግዲህ ከ1799 እስከ 1815 ድረስ ነበር ማለት ነው። ስለዚህ ናፖሊዮን ቦናፖርቴ ፈረንሳይን ሲገዛ የነበረበት ጊዜ ፈረንሳይን ብቻ አይደለም አብዛኛውን አውሮፓ ማለት ነው። ናፖሊዮኒክ ኢራ ተብሎ ይጠራል። ናፖሊዮን ቦናፖርቴ was born in 1769 on the Mediterranean islands of Corsica. ናፖሊዮን ቦናፖርቴ የተወለደው እንግዲህ በ1769 ሜዲትራኒያን አካባቢ ከምትገኘው ደሴት ኮርሲካ እንደሆነ ይነግረናል። At the age of 26 he became an officer in the French army. በ26 ዓመቱ ነው እንግዲህ ናፖሊዮን ቦናፖርቴ የፈረንሳይ ኦፊሰር ሊሆን የቻለው ማለት ነው። በፈረንሳይ አርሚ ወይም ደግሞ ወታደር ውስጥ ወይም መከላከያ ውስጥ ማለት ነው። He was the supporters and friends of the French Revolution. በዋናነት የፈረንሳይን አብዮት ይደግፍ ነበረ። ዋና ደጋፊ ነበር ማለት ነው። ሳፖርተር ነው እንግዲህ ቦናፖርቴ ወይም ማን ነው? ናፖሊዮን ቦናፖርቴ። He used to call himself the sons of the revolution. አያችሁ ራሱን እንደው ምን ብሎ ነበር የሚጠራው? the son of revolution ወይም ደግሞ የአብዮቱ ዋና ቀንቃኝ እንደመሆኑ መጠን the son of revolution ብሎ ይጠራዋል። Since 1795 Napoleon started to become famous as a defender of the revolution from the reactionary forces of the European monarchical states. እንግዲህ ናፖሊዮን በዋናነት ታዋቂ እየሆነ የመጣው በ1795 ነው። በ1795 እንግዲህ ፌመስ የሆነ ዲፌንደር ሊሆን ችሏል። ዲፌንደር ማለት ሪቮሉሽኑን በመጠበቅ ደረጃ ማለት ነው። የፈረንሳይን አብዮት በመጠበቅ ከማን ነው የሚጠብቀው? ከሪያክሽነሪ ፎርስስ ኦፍ ዘ ዩሮፒያን ሞናርኪ ወይም ደግሞ የአውሮፓ ሞናርኪ ወይም የአውሮፓ ሞናርኪዎች ጀስት ላይክ የጣሊያን አሉ፣ የአውስትሪያ፣ የፐርሺያ በቃ ዙሪያውን ያሉ ሞናርኪዎች የፈረንሳይን አብዮት አይደግፉትም ነበረ። ቢኮዝ የፈረንሳይ አብዮት ለነሱም ጣጣ ይዞባቸው ስለሚመጣ እንደውም ለፈረንሳይ ሞናርኪ እገዛ ሲያደርጉ ሲዋጉ ነበረ። እሱን ዲፌንድ በማድረግ ዘርፍ ወይም ደግሞ በማድረግ ረገድ ከፍተኛ አስተዋጽኦ ሲያደርግ የነበረ ነው ናፖሊዮን ቦናፖርቴ ማለት ነው። He saved France from the foreign dangers and reversed the invasion. ኦኬ እንግዲህ ፈረንሳይን ከውጭ ጠላት ወይም ደግሞ ከውጭ አደጋ ሲጠብቃት የነበረ ነበር። ኢንቬንሽኑ ወይም ደግሞ ወረራውን አዙሮ እሱ ራሱ ሌላ ወደ መውረር አቅጣጫ እንዲዞር ያደረገም ሰው ነበረ። ባጭሩ ፈረንሳይን ያዳነው ወይም ሴቭ ያደረገ ነው። ስፔሻሊ ከውጭ ጠላት ወይም ከውጭ አደጋ ይለናል ማለት ነው። ስለዚህ ናፖሊዮን ቦናፖርቴ መቼ ተወለደ? በ1769 ኮርሲካ ውስጥ ተወለደ። ናፖሊዮን ቦናፖርቴ ፍራንስ እና አብዛኛውን ዩሮፕ ሲገዛበት የነበረው ዘመን ናፖሊዮኒክ ኢራ እየተባለ ይጠራል። ራሱን ማን እያለ ይጠራል? the son of revolution እያለ ይጠራል። እውቅናን እያገኘ የመጣው በ1795 ፈረንሳይን ከውጭ ጠላት ዲፌንድ በማድረግ ረገድ ያኔ ታዋቂ የሆነ መጣ ይለናል። የፈረንሳይ ኦፊሰር የሆነው መቼ ነበረ? በ26 ዓመቱ። that is the main point. All right. Napoleon Bonaparte commanded the French army
that fought in Italy and got victory over Austria in 1796 እንግዲህ ናፖሊዮን ቦናፖርቴ የፈረንሳይን አርሚዎች ሲያዝዝ ነበር ወይም ኮማንድ ሲያደርግ ነበረ። የት ሲዋጉ የነበሩ? ጣሊያን። and got victory over አውስትሪያ በ1796 ሊያሸንፉ ችለዋል ማለት ነው። from 1798 to 99 he was in Egypt and managed a short-lived conquest of that country በዚች በአንድ ዓመት ውስጥ ደግሞ ከ98 እስከ 99 ድረስ የት ነበረ? ግብጽ ነበረ። ግብጽን ለአጭር ጊዜ ገዝቷት ነበረ ማለት ነው። on his return from Egypt he was given a warm national welcome in France in 1799 እንግዲህ ከግብጽ ሲመለስ በ1799 ማለት ነው ሙቅ ያለ አቀባበል ብሔራዊ አቀባበል ተደርጎለት ነበረ። he took over the governing power by the coup d'etat in 1799 coup d'etat ማለት እዚህ ጋር የመፈንቅለ መንግስት አይነት ማለት ነው። ስለዚህ በ1799 በኩብ d'etat ወይም ደግሞ በመፈንቅለ መንግስት ማለት ነው ስልጣንን ሊይዝ ችሏል። since that year he ruled as the first council and from 1802 onward as a council for life. Napoleon finally made himself emperor of France on to December 1804 አያችሁ መጀመሪያ ከዛ ጊዜ ጀምሮ እንግዲህ ከ1799 ጀምሮ the first council አድርጎ ራሱን ሾመ ወይም እንደዛ አድርጎ ሲያስተዳድር ነበረ። ከዛ ከ1802 ደግሞ council for life የሚል ማለት ነው። ማለት እሱ ብቻ ነው፣ ሌላ የሚቀየር ነገር የለም። እሱ ቋሚ ሊሆን ተደርጎ ራሱን ነው እየሾመ ያለው ባይዘወይ። ከዛ በመጨረሻም ግን ራሱን ኢምፔሪየር ብሎ ሾመና ንጉስ ሆነ ማለት ነው በዲሴምበር 2804 ማለት ነው። At the rulers of France he introduced many reforms in the political, economic, social and cultural fields እንግዲህ እንደ አንድ የፈረንሳይ አስተዳዳሪ በፈረንሳይ ሀገር ውስጥ የተለያዩ ሪፎርሞችን ወይም ለውጦችን ሲያደርግ ነበረ። በፖለቲካው ዘርፍ፣ በኢኮኖሚው ዘርፍ፣ በማህበራዊ ዘርፍ፣ በባህል ወይም ካልቸራል ፊልድ በርካታ ሪፎርሞችን አድርጓል። some of the reform and change introduced by the Napoleon are stated as follow. He made himself as imperial dictator ራሱን እንግዲህ ኢምፔሪያል ዲክታተር አድርጎ ሾመ። በቃ ፈላጭ ቆራጭ ማለት ነው። አንደኛው ሪፎርም እሱ ነው። ፖለቲካሊ ልንለው እንችላለን ይሄን። he introduced a press censorship and used the police and the army to strengthen his dictatorship። እዚህ ጋር ደግሞ ምን መሰላችሁ? ፕሬስ ሴንሰርሺፕ ማለት እንግዲህ ከዜና አቅርቦት ጋራ ፕሬስ ሴንሰርሺፕ is the suppression or restrictions of news reporting ምናምን ነው የሚለው። ያ ማለት ኒውስ ወይም ዜናዎች ሪፖርት እንዳይደረጉ የሚጨቁን ማለት ነው። ሪፖርት አደርጋለሁ ካለ አንድ ጋዜጠኛ ይጨቆናል፣ ይታሰራል፣ ይገረፋል ምናምን። ሰው እሱን ደግሞ ለማጠናከር ምኖችን ይጠቀም ነበረ? ፖሊሶችን፣ አርሚዎችን ምናምን በመጠቀም ዲክታተርሺፕነቱን ወይም ደግሞ የፈላጭ ቆራጭነቱን ወይም ደግሞ አምባገነናዊነቱን ሞር ስትሮንግ እያደረገ መጣ ማለት ነው። his administration was highly centralized እንግዲህ የተማከለ አስተዳደር ነው ያለ። የተማከለ ማለት ስልጣን ለብቻው የሚያዝ ኦኬ። he introduced the Napoleonic Codes of Law in 1804 በ1804 እንግዲህ ናፖሊዮኒክ ሎ ኮድ የሚባል የራሱን የሆነ ህግ ስርዓት አወጣ ማለት ነው። መተዳደሪያ ደንብ his law granted civil equality to all persons regardless of birth, wealth and rank። እዚህ ጋር ይሄ ህግ እንግዲህ ሲቪል ኢኳሊቲን የሚሰጥ ነበረ ወይም ደግሞ እኩልነትን የሚያቀነቅን ነበረ። በበርዝ፣ በዌልዝ ወይም በሀብት፣ በራንክ ምናምን መሰረት ያላረገ ሁሉንም እኩል የሚያደርግ ህጎችን አውጥቶ እንደነበረ ያስቀምጣል ማለት ነው። ኦኬ እስካሁን ያየነው እንግዲህ ፖለቲካል የሆነውን ኬዝ ነው። ፖለቲካል የሆነውን ኬዝ ራሱን ዲክታተር አድርጎ ከዛ በኋላ ደግሞ ፖሊሶችን፣ አርሚዎችን ምናምን በመጠቀም ዲክታተርሺፕነቱን ስትሮንግ ለማድረግ የተለያዩ ደግሞ ሲቪል ኮዶችን ያወጣበት ወይም ናፖሊዮኒክ ኮድ የሚባሉ ያወጣ። እነዚህ በሙሉ ፖለቲካዊ ሪፎርሞች ናቸው። ኤምፕሎይመንት ኤንድ ፕሮሞሽን ኢን ዘ ገቨርንመንት ኦፊስ
were made based on ability። ይሄ ደግሞ ኢኮኖሚካሊ የሆነ ሪፎርም ነው። እንግዲህ ቅጥርን በተመለከተ ወይም ስራን በተመለከተ ሰዎች በአቅማቸው ልክ እንዲሰሩ ኤቢሊቲን ወይም ደግሞ አቅምን ያመላከተ አንድ ሰው አቅም በሌለው ቦታ ላይ ሊሰራ እንደማይችል የሚያትታ ህጎች እንዲወጡ ተደረገ ማለት ነው። in 1802 a legion of honor was introduced to reward a great deeds። እዚህ ጋር እንግዲህ ሌጅን ኦፍ ሆነር የሚለው ጥሩ የሰሩ ሰዎችን ሊሸልም የሚችል ነገር ነው። ይሄ ሌጅን ኦፍ ሆነር ተብሎ የሚጠራው ይሄ ሌጅን ኦፍ ሆነር የሚለው መሰላቸው ጋይስ በፈረንሳይ ሀገር እንደ ባህል ልንለው እንችላለን። የፈረንሳያን ነው። ትልልቅ ስራ የሰሩትን ወይም ግሬት ዲድ ወይም ትልልቅ ጀብዱ የሰሩ ሰዎችን ሊሸልም የሚችል ተቋም ነው ማለት ነው። እሱ ነገር ተቋቋመ። ሌላኛው ሪፎርሜሽን ነው። collection of revenue from the province called departments of the empire became efficient። ሌላው ደግሞ ሪቨኒው ወይም ደግሞ ግብርን ከመሰብሰብ ቀረጥን ከመሰብሰብ አንጻር ስናይ ዲፓርትመንት ኦፍ ዘ ኤምፓየር የሚባል አለ። ዲፓርትመንት ኦፍ ዘ ኤምፓየር እንግዲህ ሪቨኒው የሚሰበስብ ነው። በጣም ኤፊሽንት ነበር። ይሄ በኢኮኖሚክ ዘርፍ ነው። in 1800 he established the national bank of France። በ1800 የፈረንሳይ ብሔራዊ ባንክም ተቋቋመ። ፐብሊክ ወርክስ such as road, bridge, monuments and palaces were carried out። እንግዲህ በዚህ ጊዜ መንገዶች፣ ድልድዮች፣ ሐውልቶች፣ ግንቦች፣ ምናምን እነዚህ ነገሮች መገንባት ጀመሩ። he settled differences between his state and the church። ሌላው ደግሞ በቸርች እና በመንግስት መካከል ያለውን ወይም በቤተክርስቲያንና በመንግስት መካከል ያለውን ዲፍረንስ ወይም ልዩነት ደግሞ ለመፍታት ሞከረ። this was done by the agreement with the Roman Catholic popes in 1801። በ1801 እንግዲህ ከሮማን ካቶሊክ ጳጳስ ጋራ በተደረገ ስምምነት ነው ነገር ሰዓት ላይ የሆነው ማለት ነው። the pope finally accepted the confiscations of the church's property and Napoleon promised to pay the salaries of the clergy of the France። ከዛ ፖፑ ምናምን ማለት ነው የቸርቹ ሀብት ንብረት መወራሳቸውን አምኖ ተቀበለ። ቢኮዝ ቸርቿ በጣም በርካታ ቦታዎች ምናምን ነበሯት እና በአብዮቱ ምክንያት በርካታ መሬቶቿን ምናምን ተወርሳ ነበር። እዚህ ጋር ኮንፊስኬሽን ስንል መውረስ ነው። እሱን ነገር ፖፑ አምኖ ተቀበለ። ኢንስቴድ በዛ ፈንታ ግን ለክለርጂዎች ወይም ደግሞ ለቄሳውስቱ ወይም ደግሞ ለቤተ ክርስቲያኒቱ አባላት የፈረንሳይ መንግስት ደሞዝ እንደሚከፍል ምናምን በዛ ተግባቡ ማለት ነው። steps were taken to expand education። ከዛ ደግሞ በትምህርት ዘርፍ ትምህርትን የማስፋፋት ስራም ተሰራ። ሌላኛው ሪፎርም ነው። ስቴት ሰከንዳሪ ስኩልስ ኤንድ ዩኒቨርሲቲስ ወር ኦፕን። እንግዲህ የመንግስት የሆኑ በርካታ ሁለተኛ ደረጃ ትምህርት ቤቶች፣ ዩኒቨርሲቲዎች ምናምን ተከፈቱ ማለት ነው። the church was allowed to keep its school። ቤተክርስቲያኗም የራሷን ትምህርት ቤት እንድትጠብቅ ተፈቀደላት። በቤተክርስቲያን እንግዲህ ትምህርት አለ የቤተክርስቲያን ትምህርት። ስለዚህ እሱ ተፈቀደላት ማለት ነው። ላይክ ለምሳሌ አሁን በኢትዮጵያ ኮንቴክስት ሁለት አይነት ትምህርት አለ ኖርማል የሚታወቅ በድሮ ጊዜ ነው እያልኳቸው ያለሁት። የሀበሻ የሚባልና አስኮላ የሚባል አለ። የሀበሻ ትምህርትና አስኮላ ትምህርት። አስኮላ ብለን የምንጠራው መደበኛው ወይም ደግሞ የሞደርን የሚባለው የሚሰጠው ትምህርት ነው። and ሀበሻ ትምህርት የሚባለው ወይም ያብነት ተብሎ የሚጠራል። ይሄ በቤተክርስቲያን የሚሰጥ። ስለዚህ እዚህ ጋር ደቻቸው ዛለ ወጥቶ ኪፒት ስኩል ስንል ጀስት ያብነት ትምህርቱን ማለት ነው። in his colonial policy Napoleon regained ላውዣኒያ for France። ላውዣኒያ ተብላ የምትጠራ ቦታ ደግሞ ሉዛኒያ ለፍራንስ እንድትገባ ተሆነ በኮሎኒያል ፖሊሲያቸው በቅኝ ግዛት ህጋቸው ማለት ነው። however it was sold for $11 million to USA in 1803። በ1803 ለማን ተሸጠች? ለፈረንሳይ። በስንት? በ$11 ሚሊዮን ለፈረንሳይ ተሸጠች ማለት ነው። ይቺ ሉሳና ተብላ የምትጠራው ስቴት ሉሳኒያ ተብላ የምትጠራው ስቴት ሉዚያና ማለት ነው። ሉዚያና
ሉዚያና እንግዲህ የት ነው የምትገኘው መሰለች? አሜሪካን ሀገር ነው የምትገኘው። የአሜሪካ አንዷ ስቴት ነች። አሁን ላይ ቴክሳስ አካባቢ፣ ቴክሳስ ሲባል ሰምታችሁ ልታውቁ ትችላላችሁ። እዛ አካባቢ ወይም ደግሞ ደቡባዊ ሴንትራል ወይም ሰው ሴንትራል ዩኤስኤ ላይ የምትገኝ ነች። የአሜሪካን ግዛት ነች አንዷ ማለት ነው። በደቡብ ዩኤስኤ መካከል ላይ የምትገኝ ናች ሉዚያና። ኦኬ ሶ እሷ እንግዲህ እንዴት አሜሪካ ላይ ሆና ታዲያ የፈረንሳይ ትሆናለች ካላችሁ በኮሎኒያል ፖሊሲ ነው። ወይም ደግሞ አሜሪካ እንግዲህ የብሪቴን እና የፈረንሳይ ግዛቶች ነበሩ አብዛኞቹ የአሜሪካ ስቴቶች ማለት ነው። ሶ በዛ ምክንያት እንግዲህ ሉዚያና የፈረንሳይ ነበረች። ከዛ መልሳ ለአሜሪካን በ11 ሚሊዮን ዶላር ተሸጠች ማለት ነው። እንግዲህ አሜሪካን ሀገር ሂደው ማለት ነው የሌላ ሀገር አዙረው እየሸጡ ማለት ነው እንግዲህ ፈረንሳዮች። ኤኒዌይስ እሱ ነገር ሲደረግ ነበረ። ናፖሊዮን ገቨርንመንት ኢን ፍራንስ ወዝ ሚሊታሪ ዲክታተርሺፕ ነው። እንግዲህ በአጠቃላይ የናፖሊዮን አስተዳደር ወይም መንግስት ሚሊታሪ ዲክታተርሺፕ ወይም ደግሞ የፈላጭ ቆራጭ ወይም ደግሞ አምባገነናዊ ነው። በሚሊታሪ ወይም ወታደራዊ ነው። ዘ ቦናፖርስቲክ the Bonapartist ማለት ነው። the Bonapartist dictatorship however had its good side። እንግዲህ የዲክታተርሺፕ ጥሩ የሆነ ጎንም አለው ነው የሚላል። እንደምታዩት እዚህ ጋር እስካሁን ድረስ ያየናቸው ጥሩ ጎኖች ናቸው። ሰከንዳሪ ትምህርት ቤቶች መከፈታቸው፣ ዩኒቨርሲቲዎች መከፈታቸው፣ ከቤተ ክርስቲያን ጋር ያለውን ዲስፒዩቲ ሳትል ማድረግ መቻላቸው ምናምን ጥሩ ነገር ነው። ስለዚህ ቦናፓርቲስት ዲክታተርሺፕ ጥሩ ሳይድ አለው። ኢን ፍራንስ ዘ ሪፎርም ኦፍ ናፖሊዮን ኬፕት the fruits of the French Revolution like civil equality and achieved a great deal of the constructive work። ኦኬ ስለዚህ በዚህ ሪፎርም ህዝቡ የሚፈልገው ነገር በተወሰነ መልኩም ሊሟላ ችሏል። ቢኮዝ ናፖሊዮን ቦናፓርት የፍራንች ሪቮሉሽን ቀንደኛ ደጋፊ ነው። ከውጭ ዳንጀርስ ወይም ደግሞ ከፎሬን ዳንጀርስ ይጠብቀው ነበረ። ሶ በዚህ ምክንያት እንግዲህ በዋናነት ሲቪል ኢኳሊቲ የሚባለውን ነገር ሊያመጣ ችሏል። ኦኬ በሞናርኪው ዘመን ወይም ደግሞ በንጉሳውያን ዘመን እንግዲህ ምን ነበር ሲሆን የነበረው? ሶስት አይነት ስቴቶች እንደነበሩ አይተናል። ወይም ሶስት አይነት የኑሮ ደረጃዎች ፈርስት ስቴት፣ ሰከንድ እና ሰርድ ስቴት ተብለው የሚጠሩ ነበሩ። ሶስቱ የኑሮ ደረጃቸው ነበረ። መጀመሪያ ስቴት ላይ ያሉት እንግዲህ ኪንጉ ምናምን ነው። ሁለተኛ ላይ ደግሞ የኖቢሊቲዎች ምናምን፣ ሶስተኛ ላይ ደግሞ አብዛኛው ማህበረሰብ የፔዛንቱ ቡርጋሲያው ምናምን የምንላቸው ነገሮች ሶስተኛው ላይ እንደሚገኙ ምናምን ነገር ስናወራ ነበር። ሶስቱ አይነት ነገር አልነበረም ወይም ጠፍቶ ነበር በናፖሊዮን ጊዜ ማለት ነው። ሲቪል ኢኳሊቲ የሚባል ነገር አቻይብ ተደርጓል እሱ ነገር ማለት ነው። ኔቨርድለስ ሂዝ ሩል ዲድ ኖት አለው the political democracy to the people። ኦኬ እዚህ ጋር እንግዲህ ምንም እንኳ ሲቪል ኢኳሊቲ የሚል ነገር ይዞ ቢመጣ ኮንስትራክቲቭ ወርክ ቢኖሩ ወይም ደግሞ ግሬት ዲልስ ኦፍ ኮንስትራክቲቭ ወርክ ቢኖርም እንኳ የዴሞክራቲክ ፖለቲካ ሊመጣ አልቻለም። ሂዝ ሩል ዲድ ኖት አለው ፖለቲካል ዲሞክራሲ ቱ ዘ ፒፕል። ይህ ዲሞክራሲ የሚባል ነገር አይሰራም ነበር በዚህ ዘመን ማለት ነው። ናፖሊዮን ቦናፓርት was ambitious for glory. By 1799 at the age of 30 he had become the master of France። እንግዲህ የፈረንሳይ የበላይ ሆነ። በቃ ሰሪ መሪ ፈላጭ ቆራጭ ኤቭሪቲንግ በቃ ሁሉ ነገር ፈረንሳይ በእጁ ሆነች ማለት ነው በ1799። he conquered the nation of Europe, built European empire and ruled until 1840። አብዛኛዎቹ የአውሮፓ ምድርን ወይም የአውሮፓ ሀገሮችን ወረረና እስከ 1814 ድረስ ገዛ ማለት ነው። he claimed that he fought the wars of conquest to spread the democratic ideas of the French Revolution, the liberty, equality, fraternity and for the glory of France። በዋናነት እንግዲህ ይዋጋ የነበረው የፍራንች ሪቮሉሽን የዴሞክራቲክ አይዲያልን ለማምጣት እንደሆነም ይነገራል። ለምሳሌ ላይቤሪቲ ወይም ነፃነት፣ እኩልነት፣ ፍራተርናሊቲ ወንድማማችነት ምናምን እንደዛ አይነት ነገሮች እንዲፈጠሩና የፈረንሳይን ግሎሪ ወይም ደግሞ የበላይነት ወይም ደግሞ ልዕልና ለማምጣት አስቦ ነበረ ይሄን ሁሉ ሲያደርግ የነበረው ማለት ነው። እዚህ ጋር የምታዩት እንግዲህ የሰው ናፖሊዮን ቦናፓርት ተብሎ ይጠራል። ናፖሊዮን ቦናፓርት ናፖሊዮን in his imperial robes oil on canvas by the Francis ምናምን እያለ ይጠራል። ይሄ ፎቶ የት ላይ እንደተነሳው ምናምን የሚያመላክት ነው። anyways this man was called ማን ተብሎ ይጠራ ነበረ? ናፖሊዮን ቦናፓርት ተብሎ ይጠራ ነበር ማለት ነው። this man ናፖሊዮን was
a great political and military leader ናፖሊዮን ሌላ የሚታወቀው እንግዲህ በጣም ታላቅ የፖለቲካና የወታደራዊ መሪ ነው። ወታደራዊ መሪ ፖለቲካ መሪ ነው። he built a grand army that had 600 troops by 1812 በጣም ታላቅ የሚባል ወታደርን ገነባ ማለት ነው። ወደ 600 ሺህ የሚደርሱ ወታደሮችን በውስጡ የያዘ ነው። መቼ? በ1812 አካባቢ his army was made up of horsemen, foot soldiers which used weapons like cannon, firearm and sword እንግዲህ በ1812 የመሰረተው ይሄ ወደ 600 ሺህ የሚደርሱ ወታደሮች የተመሰረቱት ወይም ደግሞ በውስጡ የያዛቸው ነገሮች ሆርስሜኖች አሉ ወይም ፈረሰኞች አሉ፣ እግረኞች አሉ፣ ፉት ሶልጀርስ አሉ። እነዚህ እግረኞች እንግዲህ የተለያዩ ዌፐኖችን የሚጠቀሙ ናቸው። እንደ ካኖን ወይም መድፍ ብለን የምንጠራው፣ ፌራርም ወይም ተተኳሽ ጠመንጃ ብለን የምንጠራው፣ ስዋርድ ማለት ይሄ ጀስት ላይክ እንደሚባለው እንደ ሻሙላ ምናምን አይነት ወይም ጎራዴ ብለን ልንጠራው እንችላለን። እሱን ነገር የሚጠቀሙ ናቸው። he had capable general የሚገራርሙ ጀነራሎችም ነበሩ። by the way he was also a general እሱም ጀነራል ነበረ፣ የፍራንች አርሚ ጀነራል ነበረ። emperor napoleon fight european coalition force ኦኬ። በመጨረሻም እንግዲህ ኤምፐረር ናፖሊዮን ወይም ደግሞ አጼ ናፖሊዮን ልንለው እንችላለን፣ ራሱን አጼ አድርጎ ስለሾመ ማለት ነው። የአውሮፓ ኮሊሽን ፎርስ ማለት አንድነት የፈጠሩ ማለት ነው። ቢኮዝ እስከ 1814 ድረስ አብዛኞቹ የአውሮፓ ሀገሮችን ወሮ ታላቅ ኢምፓየርን መስርቶ ነበረ ብለናል። ስለዚህ እነዚህ የተወረሩ አካላት በአንድ ላይ ሆነው ኮሊሽን ፈጥረው ወይም ደግሞ አንድነት ጥምረት ፈጥረው ከናፖሊዮን ጋር ፋይት አድርገው ነበር። እሱን ተዋግቷቸው ነበር። at one time or another he fought against Britain, Persia, Russia, Austria, Italy, ሳውዘርን ኤንድ ዌስተርን ጀርመን፣ ስፔን፣ ቤልጂየም፣ ሆላንድ፣ ፖላንድ፣ ስዊድን፣ ስዊዘርላንድ እነዚህ ነገሮች በሙሉ የተዘረዘሩ ሀገሮች በሙሉ በግዛት ውስጥ አድርጓቸው ነበር እና በየተራ ምናምን ከነዚህ ሀገራት ጋር ሲፋለም ነበር ማለት ነው። ናፖሊዮን ቦናፓርቴ ከብሪቴን ጋር በሉት፣ ከፐርሺያ፣ ከራሽያ፣ ከአውስትሪያ፣ ከኢጣሊ፣ ከሳውዘርን ዌስተርን ጀርመን፣ ከስፔን፣ ከቤልጂየም፣ ሆላንድ፣ ፖላንድ፣ ስዊድን ኤንድ ስዊዘርላንድ ወይም ሆላንድ ጋር ስዊዘርላንድ ስናት ሆላንድ ተብሎ የሚጠራው ኔዘርላንድ ነው። ሶሪ። ስለዚህ ከነዚህ ሀገሮች ጋር ሙሉ ሲዋጋ ነበር ማለት ነው። በአንዴም ሊሆን ይችላል በተራ ወይም ደግሞ ጥምረት ፈጥረው የኮሊሽን ፈጥረውም ሲዋጉት ነበር። between 1805 to 1808 he built a large European empire እንግዲህ በዚህ በ3 ዓመታት ውስጥ ማለት ነው ከ05 እስከ 08 ድረስ በጣም ላርጅ የሚባል ኢምፓየርን መስርቶ ነበር። ቢኮዝ እዚህ ጋር የተዘረዘሩ ሀገሮችን በሙሉ ይገዛ ነበር ማለት ነው። in 1808 the Napoleonic Empire include Belgium, Spain, Holland, Switzerland, Italy, Southern and Western German states on the Rhine River, Poland, France እንግዲህ ተመልከቱ በ1808 ፈረንሳይ ተገዛቸው የነበሩ ሀገሮች እነ ቤልጂየም የፈረንሳይ ግዛት ነበሩ፣ እነ ስፔን፣ እነ ሆላንድ ወይም ኔዘርላንድ፣ ስዊዘርላንድ፣ ኢታሊ፣ ሳውዘርን ኤንድ ዌስተርን ጀርመን፣ ፖላንድ፣ ራሷ ፈረንሳይ ምናምን ሆነው የናፖሊዮኒክ ኢምፓየር ነበሩ ማለት ነው። ላይክ ሌላ ትምህርት ላይ ሮማን ኢምፓየር ሲባል እንደምትሰሙት የሮማን ኢምፓየር ማለት አሁን ጣሊያን በድሮ እንግዲህ ሮማን እየተባለች ነው የምትጠራው። ሮማን ኢምፓየርም እንግዲህ አብዛኛው አውሮፓን መካከለኛው ምስራቅ የሚባለውን እንደ የት አካባቢ መሰላችሁ? ጀስት ይሄን ፓለስታይን ተብሎ የሚጠራው ሰፈር ምናምን ቱርክን ሁሉ ምናምን ሳይቀር ተገዛ እንደነበረ ይታወቃል አይደል? ሮማን ልክ እንደዛ ፈረንሳይም በናፖሊዮን ዘመን ወይም ደግሞ በናፖሊዮን ቦናፓርቴ ዘመን ናፖሊዮኒክ ኢምፓየር የሚባል ነበር ማለት ነው። ሶ እነዚህን ሀገሮች በሙሉ ተቆጣጣሪ ሲገዛ ነበረ። at this time Russia, Persia, Denmark and Norway were the Napoleon ally በዚህ ጊዜ እንግዲህ እነ ራሽያ፣ ፐርሺያ፣ ዴንማርክ እና ኖርዌይ ተብለው የሚጠሩት እንግዲህ ሰሜን አውሮፓውያን ናቸው። እነዚህ እንግዲህ እነ ዴንማርክ፣ ኖርዌይ ምናምን ተብለው የሚጠሩት ሰሜናዊ የአውሮፓ ክፍል ናቸው። እነ ራሽያ እነ ፐርሺያ ምናምን ከናፖሊዮን ጎን ነበሩ ወይም ደግሞ የሱ ረዳት አጋዥ ነበሩ። most of Europe was under his control and he was at the highest of his power እንግዲህ አብዛኞቹ የአውሮፓ ሀገሮች በሱ ቁጥጥር ውስጥ ነበሩ። ሶ የአውሮፓ የበላይ ማለት ነው። በቃ ይሄ ሰው አውሮፓን አንቀጥቅጦ የገዛ የነበረ ሰው ነው። ናፖሊዮን and his troop
spread his democratic ideals of the French Revolution or civil equality wherever they went to the different corners of Europe. እንግዲህ ናፖሊዮንና ወታደሮቹ ወይም ትሩፖቹ ዴሞክራቲክ አይዲያልን ያስፋፉ ነበር። ይሄ ዴሞክራቲክ አይዲያል ደግሞ የፍራንች ሪቮሉሽን አንዱ ውጤት ነው። ስፔሻሊ ሲቪል ኢኳሊቲ የሚባለው ማለት ነው። በየሄዱበት የአውሮፓ ኮርነር ያሰራጩ ነበር፣ ይሄን ስፕሪድ ያደረጉ ነበር ይሄን አይዲያ። ቢኮዝ የፍራንች ሪቮሉሽን አንዱ ዓላማ ሲቪል ኢኳሊቲ እንዲኖር ነው። ሲቪል ኢኳሊቲ ማለት እዚህ ጋር ንጉስ የሚባል ኖቢሊቲ የሚባል ቦርጋስ ምናምን የሚባል የለም፣ ሁሉም እኩል ነው የሚል ነው። ግን ደግሞ ፍጹም ዴሞክራቲክ የሆነ እንትን የለም። እንደዚህ ስፕሪድ ቢያደርጉም ፍጹማዊ የሆነ ዴሞክራቲክ አይዲያ የለም። they attacked the old reactionary conservative and feudal orders and privileges እንግዲህ ናፖሊዮን እና ሂስትሮፑ የጥንቱ የድሮ እነዚህ ሪያክሽነሪ የምንላቸው ወይም ኮንዘርቫቲቭ ወይም ደግሞ እነዚህ ወግ አጥባቂ የሚባሉ አሉ። ኮንዘርቫቲቭ የሚባሉት ወግ አጥባቂ ወይም ደግሞ የድሮዎች ማለት ነው። ወይም ደግሞ ፊውዳሊዝም ዘውዳዊ የሆኑ ጥቅማቸውን ሁሉ ሳይቀር ወይም ፕሪቪሌጃቸውን ያነሳ ያስወገደ ስርዓት ነበር የመሰረተው ናፖሊዮን ቦናፓርቴ። they spread the new idea of liberty and equality ስለዚህ ምን አይነት አይዲያ ነው ስፕሪድ እያደረጉ የነበረው? ላይበሪቲ እና ኢኳሊቲ ወይም ደግሞ ነፃነትና እኩልነት የሚባል ሰው ስለሆነ ነፃ ነው ወይም ደግሞ ሰው ስለሆነ እኩል ነው የሚል አይዲያ ማለት ነው። ናፖሊዮን troops took to Europe the ideas of individualism and secularism አሁንም የናፖሊዮን ትሩፖች ወይም ወታደሮች ወደ አውሮፓ ምን ይዘው መጡ? ምን አይነት አይዲያ? ኢንዲቪጁዋሊዝም እና ደግሞ ሴኩላሪዝም የሚባልን ሐሳብ ይዘው መጡ። ኢንዲቪጁዋሊዝም ስንል እንግዲህ ግለኝነት ወይም ደግሞ እያንዳንዱ ሰው በነፃ በራሱ መንቀሳቀስ የሚችል ማለት ነው። ያለማንም ከልካይ ጀስት አንድ ሰው የፈለገውን በኢንዲቪጁዋል ወይም ደግሞ ለብቻው ማድረግ የሚችለውን ነገር ማድረግ የሚችልበት አይዲያ ነው ኢንዲቪጁዋሊዝም ስንል። ሴኩላሪዝም ስንል ደግሞ የመንግስትና የሃይማኖት መለያየት ነው። ሰው መንግስት ራሱን የቻለ ተቋም ነው፣ ሃይማኖት ራሱን የቻለ ተቋም ነው። ሃይማኖት በመንግስት ጣልቃ አይገባም፣ መንግስት በሃይማኖት ጣልቃ አይገባም አይነት አይዲያ ነው ያለው ማለት ነው። እሱን ስፕሪት ሲያደርጉ ነበረ የናፖሊዮን ወታደሮች። they made reforms such as religious toleration, abolition of serfdom and civil equality. ኦኬ ምን አይነት ሪፎርም ይዘው ሲመጡ ነበር? ወይም ደግሞ ለውጦችን ወይም ደግሞ መሻሻሎችን ይዘው ሲመጡ ነበረ። የሃይማኖት መቻቻል፣ አንደኛው ሃይማኖት ሌላኛው ሃይማኖት ሊያከብር ይገባል የሚል አይዲያ፣ ሰርፊደም የሚባል የገባር ምናምን የሚባሉ ነገሮችን እሱን አቦሊሽ የማድረግ እንዲሁም ሲቪል ኢኳሊቲ ወይም ደግሞ የዜጎች እኩልነት የሚልን አይዲያ ይዘው መጥተው ነበረ ማለት ነው። በዋናነት እነማን ናቸው ይህን ስፕሪድ እያደረጉ ያሉት? የናፖሊዮን ወታደሮች ማለት ነው። they planted the idea of equality and the rule of law የህግ የበላይነትን እንዲሁም ደግሞ ኢኳሊቲን ሲተክሉ ነበር በየቦታው ማለት ነው። strong European forces challenged the Napoleon empire. ኦኬ ስትሮንግ ዩሮፒያን ፎርስ እንግዲህ የአውሮፓ ጠንካራ ፎርስ የናፖሊዮን ኢምፓየር ቻሌንጅ ሲያደርጉ ሲፈታተኑት ነበር። old established national status and new rising national forces resisted the French rule በዋናነት ድሮ የነበሩ አውሮፓ ላይ ያሉ ስቴቶች እና አዳዲስ እየወጡ ያሉ ናሽናል ፎርሶች ወይም ደግሞ ብሔራዊ ኃይሎች የፍራንስ ሩልን ሬዚስት እያደረጉ እየተቃወሙ እየተዋጉ መጡ ማለት ነው። together with the resistance of the force of reaction and conservatism they destroyed the Napoleonic empire። ከዛ እንግዲህ አዲስ የተፈጠሩት ናሽናል ፎርሶችም ድሮ የነበሩትም በአንድ አላይ ወይም ደግሞ ኮሊሽን ወይም ደግሞ አንድነት ወይም ጥምረትን በመፍጠር የናፖሊዮኒክ ኢምፓየርን ዲስትሮይ ሊያደርጉ ችለዋል ይለናል። እዚህ ካርታ ላይ የምታዩት እንግዲህ ዩሮፕ ዱሪንግ ዘ ናፖሊዮኒክ ኢራ ነው። ኦኬ እዚህ ጋር እንግዲህ ዘ ፍራንች ኢምፓየር ይለናል። ዘ ፍራንች ኢምፓየር ዘ ኮንፌዴሬሽን ኦፍ ዘ ራይን የአካባቢው ጀርመን ነው። ስዊዘርላንድ እዚህ ጋር ይታያቸዋል። ኦኬ ከዛ እነ ስዊድን እዚህ ጋር አሉ። ኪንግደም ኦፍ ፐርሺያ አለ። እዚህ ጋር ደግሞ ሩሲያ ብዙ ሩቅ አይደለም። ኦኬ ወደ ሰሜኑ ስንሄድ ደግሞ እነ ስዊድን እዚህ ጋር ናቸው። እነ ኖርዌይ እዚህ አካባቢ ነው ያሉት። እዚህ ጋር ኮርሲካ ማለት እዚህ ጋር ነው ናፖሊዮን ቦናፓርቴ ተወልዶበት የነበረው ኤሪያ ይሄ ነው ኮርሲካ ብለን የምንጠራው። ኪንግደም ኦፍ ስፔን እዚህ ጋር ነው ያለው። ኦልራይት ሶ ይሄ እንግዲህ በናፖሊዮን ቦናፓርቴ የነበረው የአውሮፓ ካርታ ነው።
the first of this resistance came from the direction of Britain እንግዲህ ዋነኛው ሬዚስታንስ የመጣው ከብሪቴን ነው። ብሪታንያ በወቅቱ እንግዲህ በጣም ሀያል የምትባል ሀገር ነች። በዛ ጊዜ ሁለቱ ናቸው የሚፎካከሩ የነበሩት ብሪቴን እና ፈረንሳይ ማለት ነው። ናፖሊዮን had a plan to conquer Britain ናፖሊዮን እንግዲህ ብሪቴንን የመውረር ፕላን ነበረው ወይም እቅድ ነበረው። nevertheless his plan never succeed እንግዲህ እዚህ ጋር ነገር ግን ምኑ ማን ነው የወረራ እቅዱ ሊሳካለት አልቻለም ማለት ነው። ended the Britain navy under Admiral Horatio Nelson defeated the Allied French and Spanish naval force at the sea battles of ትራፋልጋር ብለን የምንጠራው ትራፋልጋር ተብሎ የሚጠራው ባትል ሲ ባትል ነው። ባህር ላይ የተደረገ ጦርነት ነው በ1805 ማለት ነው። እንግዲህ ፈረንሳይን የብሪቲሽ ናቪ የፈረንሳይና የስፓኒሽ ጥምረትን ነው ያሸነፈው። የፈረንሳይና የስፓኒሽ ናቫል ወይም የባህር ኃይል ከብሪቲሽ ናቪ ወይም ደግሞ ከብሪቲሽ የባህር ኃይል ጋር በተደረገው ውጊያ ነው ትራፋልጋር ላይ የተሸነፉት ማለት ነው ፈረንሳይና ስፔን። ናፖሊዮን imposed the blockades of British trade with the mainlands of Europe ከዛም ናፖሊዮን ምን አደረገ? ብሎኬድ ወይም ደግሞ የብሪቴንን የንግድ መስመር መዝጋት እሱን ነገር አድርጎ ነበረ። this was known as the ኮንስታንቲያል ሲስተም ተብሎ ይጠራል። ይሄ እንግዲህ ብሎኬድ ወይም ደግሞ የብሪቴን ትሬድ መዝጋት ኮንቲኔንታል ሲስተም ተብሎ ይጠራል። the system was in force from 1806 to 1810 ይህ እንግዲህ የብሪቴንን የንግድ መስመር የመዝጋት ሲስተም ኦልሞስት ለ4 ዓመታት ያክል ከ1806 እስከ 1810 ድረስ የቆየ ነው። but it failed to force Britain into submission British resistance against the Napoleon Empire was strong ነገር ግን ብሪቴንን ሊቋቋማት አልቻለም ጋይስ። እዚህ ጋር የብሪቴን ፎርስ በጣም ስትሮንግ ነበረ። የናፖሊዮን ኤምፓየር ሪዚስት የማድረግ ወይም ደግሞ የመቋቋም ወይም ደግሞ ኢቭን ፋይት የማድረግ የማሸነፍ እድሏ ሰፊ ነበር ማለት ነው። ናሽናል ሬዚስታንስ ቱ ፍራንች ሩል also appeared within the conquered territories of the Neapolitan Empire አሁን እዚህ ጋር እንግዲህ ብሪቴን ብቻ ሳይሆን ፈረንሳይ የተገዛቸው የነበሩ ግዛቶች ራሱ ሪዚስት የማድረግ እንቅስቃሴን ጀመሩ ማለት ነው። this was because the French looted and economically exploited the conquered territory የሆነበት እንግዲህ የገዛቻቸው ቴሪቶሪ ወይም ግዛቶች እንግዲህ አብረው ሊያምፁና ሊዋጉ ወይም ሬዚስት ሊያደርጉ የቻሉበት ዋነኛ ምክንያት ፈረንሳይ ሉት ማለት ዝርፊያ ማለት ነው። ስትገዛ የነበረቻቸውን ወይም የወረረቻቸውን ግዛቶች ሉት አርጋ ዘርፋለች፣ ኢኮኖሚካሊ ኤክስፕሎይት አርጋለች ወይም ደግሞ በኢኮኖሚ በጣም አውርዳቸዋለች ማለት ነው፣ ወይም በዝብዛቸዋለች ማለት ነው። ኤክስፕሎይት ማለት መበዝበዝ ማለት ነው። they collected tax እንግዲህ ከመገዛቸው ግዛቶችም ታክስም ተሰበስብ ነበር። they even introduced the French like departmental provincial administration unit in some conquered territory እዛው እንግዲህ ገዛቻቸው ሀገሮች ላይ የራሷን የፍራንስን የምታስተዳድርበትን ዲፓርትመንት ወይም ደግሞ ፕሮቪንሻል አድሚኒስትሬሽን ያቋቋመችበት ሁኔታ ተፈጥሮ ነበር። such measure leads to strong nationalist feeling among the conquered people እንግዲህ ፈረንሳይ እነዚህ ግዛቶች ላይ የምታደርገው እንደዛ አይነት ድርጊት የፈረንሳይ ናሽናሊስቶች ወይም ደግሞ ብሔርተኞች በከፍተኛ ፍላጎት ወይም በከፍተኛ ስሜት ተነሳስተው እንዲዋጉ ወይም ደግሞ እርምጃ እንዲወስዱ ገፋፋቸው ይለናል። in Spain nationalist revolt took place between 1808 and 1812 እንግዲህ በ1808 እና በ1812 ፈረንሳይ ላይ ያሉ ናሽናሊስቶች ወይም ደግሞ ብሔርተኞች ሪቮልት ወይም ደግሞ አመጽ ሲያካሂዱ ነበረ። with the help of Britain Spain fight against France and became free from French rule in 1812 ከዛም በብሪቴን እገዛ እንግዲህ ስፔን ከፈረንሳይ ግዛት ነፃ ልትወጣ ችላለች ማለት ነው በ1812። ከዛ በፊት ግን ቀደም ላይ ካስታወሳችሁ የናቪ ፋልት ጋር ብለን የጠራ ነው እዚህ ጋር ባትል ላይ
the battle of Trafalgar እንግዲህ ትራፋልጋር ሲ ባትል ነው። ትራፋልጋር ላይ የተካሄደው ጦርነት ፈረንሳይ እና ስፔን በአንድ ላይ ሆኖ ብሪቴን ነበር የገጠመው። በኋላ ግን ብሪቴን ለስፔን አግዛ ስፔን በ1812 ነፃ ልትወጣ ችላለች ማለት ነው። ነፃ ልትወጣ ችላለች። እዚህ በ1805 ነበረ ከፈረንሳይ ጎን ሆና ስፔን ስትዋጋ የነበረው። በ1812 ግን ነፃ ወጣለች። በማን ገዛ? በብሪቴን። ሶ በፖለቲካ ሂደት ውስጥ ጋይስ ቋሚ ጥላትም ቋሚ ወዳጅም የሚባል የለም። አንድ ሀገር የሆነ ሰዓት ከአንድ ጥላት ከተባለ ሀገር ላይ ሊሰለፍ ይችላል። ሌላ ጊዜ ደግሞ ከሌላኛው ጋር ሲሰለፍ ልታዩት ትችላላችሁ ማለት ነው። Persia and other German states started to strengthen themselves between 1807 and 1813. ፐርሺያ እና ሌሎች የጀርመን ስቴቶች እንግዲህ በ1807 እስከ 13 ድረስ ራሳቸውን እያጠናከሩ ምናምን ከፈረንሳይ ግዛት ነፃ ለመውጣት ሲታገሉ ነበረ። አውስትሪያ ዲክላርድ ዋር ኦን ፍራንስ ኢን 1809። አውስትሪያ በ1809 ፈረንሳይ ላይ ጦርነት አወጀች ማለት ነው። ራሽያ ላይ ስንመጣ ደግሞ ኢን ራሽያ ናፖሊዮን ሜት ዘ ስትሮንገስት ኤንድ ሞስት ሰክሰስፉል ሬዚስታንስ። ራሽያ ደግሞ በጣም ከባድ የሚባለውን ሬዚስታንስን ያካሄደችው በናፖሊዮን ኤምፓየር ወይም ደግሞ በናፖሊዮን ትሩፖች ላይ ማለት ነው። The 1812 campaign to conquer Russia becomes the beginning of the end of the Napoleonic Empire. እንግዲህ የ1812 የራሽያ ዘመቻ ማን ነው? የፈረንሳይ ዘመቻ የት ላይ? ራሽያን የመውረር ዘመቻ ለናፖሊዮኒክ ኤምፓየር ውድቀት መጀመሪያ the beginning of the end ነች። የመጨረሻው መጀመሪያ ማለት ነው። የመጨረሻው መጀመሪያ ልንለው እንችላለን። ምን ማለት መሰላችሁ? በ1812 ፈረንሳይ ራሽያን ለመውረር ካምፔን አካሄደች። ካምፔን ማለት ዘመቻ ማለት ነው። በዚህ ጊዜ የራሽያዎች ሬዚስታንስ በጣም ጠንካራ ስለነበረ ሬዚስት አደረጓቸውና የናፖሊዮኒክ ኤምፓየር ግዛት ውድቅ ሆነ ማለት ነው። ውድቋል። ስለዚህ ናፖሊዮን began the war to conquer Russia with a giant army of 600,000 ሶልጀርስ እንግዲህ ወደ 600,000 የሚደርሱ ወታደሮችን ይዞ ራሽያን ለመውረር ነው እንቅስቃሴ ያደረገው። በጣም ሂውጅ የሚባል አርሚ። the Russian mobilized a force of 400,000 troops። ራሽያዎች ደግሞ 400,000 የሚደርሱ ወታደሮችን however they chose to use the strategic of the withdrawals and scorch earth tactics rather than fights of major battle። እንግዲህ በባትል ላይ ከመፋለም ይልቅ አጥቅቶ ምን ማለት የደፈጣ ውጊያ የምንለው የለም ወይም ደግሞ የጉሬላ ጦር የሚባል አለ። ስኮርች ኤንድ እርዝ ታክቲክ ትወጋለህ፣ ትታኮስና ትደበቃለህ ማለት አጥቅቶ መሸሽ፣ እያጠቁ መሸሽ። በጣም የሚገርም ስትራቴጂካዊ ጦርነት ነው ይሄ። ሶ ሜጀር ባትሎች ላይ መፋለም አልፈለጉም። ቢኮዝ የራሽያ ወደ 600,000 የሚደርሱ ናቸው። ማን ነው የፈረንሳይ ወደ 600,000 የሚደርሱ ናቸው። የራሽያ ደግሞ 400,000 የሚደርሱ ናቸው። ሶ በቁጥርም ይለያያሉ። 200,000 ዲፈረንስ አላቸው። ሶ አይመጣጠኑ። በዛ ምክንያት ራሽያ ተጠቀም የነበረው የጦርነት ስልት ስኮርች ኤርዝ ኤንድ ስኮርች ኤርዝ ታክቲክ የሚባላል። የደፈጣ ውጊያ ትወጋለህ፣ ትደበቃለህ፣ ትደበቃለህ እንጂ ፌስ ቱ ፌስ ምናምን ሜጀር ባትል ላይ አልተፋለሙም። Moreover, the Russian winter was unbearable in the Napoleon force። ሌላው ደግሞ የወቅቱ ሁኔታ ወይም ደግሞ የሲዝኑ ምቹ አልነበረም ለናፖሊዮን ፎርሶች ማለት ነው። የራሽያ ዊንተር ለናፖሊዮን ፎርሶች ምቹ አልነበረም። ስለዚህ በዚህ ምክንያት ራሽያዎች ፈረንሳይ ሊያሸንፉ ችለዋል ማለት ነው። Nevertheless, it contributed much to the defeat of Napoleon Grand Army. Hunger, cold, disease defeated the French army። በዋናነት እንግዲህ የፈረንሳይ ወታደሮች ግሬት የሚባለው ወይም ደግሞ በጣም ትልቅ ግራንድ የሚባለው ወታደር በሃንገር ወይም ደግሞ በራብ በቅዝቃዜ እንደነገርኳችሁ እዚህ ጋር ዊንተር ነው። የራሽያ ዊንተር ምቹ አልነበረም። ኮልድ አለ፣ ዲዚዝ አለ። ኦኬ ዲዚዝ አለ። እሱን ነገር መቋቋም አልቻሉም ነበር። when Napoleon occupied Moscow on September 14, 1812, he got it burned down and left it 5 weeks later.
ናፖሊዮን እንግዲህ ሞስኮ ላይ ሲገባ አቃጥሎ ነበር ከተማ፣ ግን ሳምንት ሳይቆይ ነው ወጥቶ ሄደ። ናፖሊዮን was defeated and withdrew from Russia። ከዛ በኋላ ተሸንፎ ከራሽያ ሊወጣ ችሏል ማለት ነው። ግን ከተማዋን አቃጥሎ ነበር ሞስኮ። at the battle of ሊፕስክ ብለን የምንጠራው ባትል አለ። at the battle of ሊፕስክ in northern Germany, also known as the battles of the nation, European coalition force Russia, Britain, Sweden, Persia and Austria defeat the Napoleon retreating tired and demoralized troop። ሌላው እንግዲህ at the battle of ሊፕስክ ተብሎ የሚጠራው the battle of nation ተብሎ ይጠራል በሌላ አጠራሩ ማለት ነው። ኖርዝ ጀርመን ላይ ወይም ሰሜናዊ ጀርመን ክፍል ላይ የሚገኝ ባትል ነው ወይም የጦር ሜዳ ነው። ኮሊሽን ፎርሶች ናቸው። የአውሮፓ ኮሊሽን ፎርሶች ወይም ደግሞ ጥምረቶች በአንድ ላይ ሆነው ነው የናፖሊዮን ፎርስ ያዳከሙት ወይም ደግሞ ያጠቁት ማለት ነው። ራሽያ፣ ብሪቴን፣ ስዊድን፣ ፐርሺያ እና አውስትሪያ በአንድ ላይ ሆነው እያፈገፈገ ወይም ሪትሪት እያደረገ ያለውን የናፖሊዮን ፎርስ የደከመውን የናፖሊዮን ፎርስ ዲሞራላይዝድ የሆነው ወይም ሞራሉን ያጣው የናፖሊዮን ፎርስን ወጉት ማለት ነው። ናፖሊዮን ፊልድ ፍሮም ጀርመን ኤንድ ዌንት ቱ ፍራንስ። ከዛ ጀርመንን የመግዛት ወይም ደግሞ የመቆጣጠር ህልሙ ከሸፈና እዚህ ጋር ወደ ፍራንስ ተመለሰ ማለት ነው። ከዛስ the European coalition force occupied Paris and forced Napoleon to abdicate on March 31, 1840። አብዲኬት ማለት እዚህ ጋር ስልጣንን በፈቃዱ እንዲተው ማድረግ ማለት ነው። ስለዚህ የአውሮፓ እነዚህ ጥምረቶች ወይም የጥምር ኃይል ማለት ነው ፓሪስ የፈረንሳይ ዋና ከተማን ተቆጣጠሩና ናፖሊዮን በማርች 31 1814 ስልጣን እንዲለቅ አደረጉት ማለት ነው። he was exiled to the islands of ኢልባ፣ ወደ ኢልባ ደሴት ኤክሲል ተደረገ፣ በግዞት ተወሰደ ማለት ነው። ኪንግ ሉዊስ 18ኛ ማለት ነው was put on the thrones of France። ሉዊስ 18ኛ የፈረንሳይን ዙፋን እንደገና እንዲወስድ ተደረገ። የሞናርኪው ስልጣን ሪስቶር ተደረገ፣ ተመለሰ ማለት ነው። however Napoleon escaped from the Elba and returned to France on March 20, 1850። ነገር ግን አሁንም ናፖሊዮን ከኢልባ ደሴት ላይ እስኬፕ አድርጎ ወይም ደግሞ አመልጦ መልሶ ወደ ፈረንሳይ ገባ ማለት ነው። በማርች 1815 አምልጦ ተመልሶ ገባ። he ruled France for 100 more days። ለመቶ ቀን ያክል እንደገና ገዛት ፈረንሳይን ማለት ነው። መቶ ቀን ማለት ነው 3 ወር ማለት ነው። ለሶስት ወር ያክል እንደገና አስተዳደረና on June 18, 1815 at the battle of Waterloo in Belgium, the English commander Arthur Wellesley the decks of ዌስቲንግተን ተብሎ የሚጠራው ማለት ነው and the Persian general Blucher defeated him። ሁለቱ የማን የእንግሊሽ ኮማንደር እና የፐርሺያ ጀነራል በአንድ ላይ በመሆን ድፊት አደረጉት ወይም አሸነፉት ማለት ነው። የት ማለት ነው? at the battle of Waterloo። ዋተርሎ የት ነው የሚገኘው? ቤልጂየም። ስለዚህ ዋተርሎ ብዙ ባትሎችን እያየን ነው። ባይዘወይ ብዙ ባትሎችን ከላይ ከማን ጀምሮ መሰላችሁ? ፍራፋልጋር የሚባል አለ እዚህ ጋር የመጀመሪያ ፍራፋልጋር ሲባትል ነው። በማን መካከል? በብሪቴን ናቪ እና በፍራንች እንዲሁም ስፔን ናቪ መካከል የተደረገ ጦርነት ነው። ፍራንች እና ስፔን አላይ ፈጥረው ወይም አንድነት ፈጥረው ከብሪቴን ጋር የተዋጉበት ነው። ሌላ ባትል ደግሞ ያየነው ባትል ምንድነው? ሊፕሲንግ የሚባል ባትል አለ እዚህ ጋር ወይም ደግሞ the battle of nation ብለን የምንጠራው the battle of nation የአውሮፓ ሀገሮች ኮሊዥን ወይም ደግሞ አንድነትን ፈጥረው ጀርመን ላይ ፈረንሳይን የተዋጉበት ባትል ነው። and again የብሪቴን ኮማንደር እና የፐርሺያ ጀነራል በአንድ ላይ ሆነው ናፖሊዮን የተዋጉበት ባትል ደግሞ ዋተርሎ ተብሎ ይጠራል። ዋተርሎ ወይም ቤልጂየም ነው የሚገኘው ማለት ነው። ኦልራይት ሶ እነዚህ ጀነራሎች እነማን ናቸው? ኮማንደሮች አልተር ዊልስሊ ወይም ደግሞ the decks of Wellington። የፐርሺያው ጀነራል ደግሞ ቡልቸር ተብሎ ይጠራል። ቡልቸር ዲስ ዋዝ ሂዝ ኤንድ ከዚህ በኋላ መጨረሻ ሆነ ማለት ነው። መቼ? በ1815 የናፖሊዮን ላይፍ እዚህ ጋር ያበቃል ማለት ነው። the force of the reactions and the conservatism
and rise of nationalism of Europe states and people were. He was exiled to the islands of St. Helena in the southern Atlantic Ocean, where he stayed until his death in 1821 በ1821 ነው የሞተው። እስኪሞት ድረስ እንግዲህ በደቡብ የአትላንቲክ ውቅያኖስ የምትገኝ ቅድስት ኤላና ተብላ የምትጠራ ደሴት ነበረች። ሴንት ሄለና ተብላ የምትጠራ ደሴት ላይ በግዞት ለሁለተኛ ጊዜ ተወሰደና እዛ ኦሽን በአትላንቲክ ኦሽን ደቡባዊ ክፍል ሲኖር ቆየና ከ6 ዓመት በኋላ ማለት ነው በ1821 ሊሞት ችሏል ማለት ነው። So this is all about the Napoleonic era. የናፖሊዮኒክ ኢራ እንግዲህ ከሞላ ጎደል ይሄን ነው የሚመስለው። I think that much የሚከብድ ነገር አይመስለኝም። just በዚህ ወይ ብታጠኑ መረዳት ትችላላችሁ ላችሁ ፈልጋለሁ ማለት ነው። so ናፖሊዮን ቦናፓርቴ ሲያደርገው የነበረው ነው። alright ናፖሊዮን ቦናፓርቴ የፍራንስ ጀነራል እንደነበረ እሱ ሲያስተዳድር የነበረው ፈረንሳይ እና አብዛኛው አውሮፓን ሲያስተዳድርበት የነበረው ጊዜ ናፖሊዮኒክ ኢራ እንደሚባል የተወለደው በ1769 ኮርሲካ ላይ እንደሆነ ኦኬ የፍራንች ሪቮሉሽን ዋና ቀንቃኝና ደጋፊ እንደነበረ ከዛ በተጨማሪ ራሱን ኢምፔረር አድርጎ እንደሾመ ከዛም ፖለቲካል፣ ኢኮኖሚክ፣ ሶሻል እንዲሁም ካልቸራል ፊልዶች ላይ የተለያዩ ሪፎርሞችን ወይም መሻሻሎችን ወይም ደግሞ አዳዲስ ለውጦችን እንዳመጣ የተለያዩ ኮዶችን በቤተክርስቲያንና በስቴት መካከል አግሪመንት ወይም ደግሞ ያለውን ችግር መፍታት እንደቻለ ከዛ ሌላኛው ደግሞ እዚህ ጋር ትምህርት ቤቶች እንደከፈተ ዩኒቨርሲቲዎችን እንደከፈተ እዚህ ጋር ደግሞ ሉሲያና ተብሎ የሚጠራው የአሜሪካን ግዛት ወይም ደግሞ አሜሪካ ላይ የሚገኝ አሁን ላይ የሚገኝ ግዛትን በ11 ሚሊዮን ለራሷ ለአሜሪካ እንደሸጠላት ሲቪል ኢኳሊቲ የሚባሉ ይሄ ላይበሪቲ የሚባሉ ሐሳቦችን ይዞ እንደመጣ ስልጣን ያዘው በ30 ዓመቱ እንደሆነ ኦኬ ከዛ በጣም ታዋቂ ወይም ታላቅ ፖለቲከኛና ሚሊታሪ ሊደር እንደሆነ በርካታ ወታደሮች እንደነበሩት ወደ 600 ሺህ የሚደርሱ ወታደሮች እንደነበሩት ሆርስሜኖች፣ ፉት ሶልጀሮች እንዲሁም ደግሞ እነዚህ ፉት ሶልጀሮች ዊፐን ፎርአርም እና ስዋርድ የሚጠቀሙ መሆናቸው ከዛ ከተለያዩ የአውሮፓ ሀገሮች ጋር ፋይት ሲያደርግ እንደነበረ ከነ ብሪቴን፣ ፐርሺያ፣ ራሽያ፣ አውስትሪያ፣ ኢጣሊ፣ ሳውዘርን ዌስተርን ጀርመን፣ ስፔን፣ ቤልጂየም፣ ሆላንድ፣ ፖላንድ፣ ስዊድን ኤንድ ስዊዘርላንድ ጋር ፋይት ሲያደርግ እንደነበረ የነዚህ ሀገሮች አላይ ወይም ደግሞ ኮሊዥን ፎርስ ባንድ ላይ ጥምረት በመፍጠር ፈረንሳይን ሲዋጉ እንደነበረ ከዛ በተጨማሪ ደግሞ ኢንዲቪጁዋል እና ሴኩላሪዝም የሚባሉ አይዲያዎች እንደመጡ ሪሊጂየስ ቶለራንስ፣ አቦሊሽ ኦፍ ሰርፊደም የሚባሉ ነገሮች እንደመጡ ኦኬ ከዛ የተለያዩ አውሮፓ ሀገሮች እንግዲህ ከፈረንሳይ ራሳቸውን ነፃ ለማድረግ ጥምረት ፈጥረው ሲዋጉ እንደነበረ ለምሳሌ እዚህ ጋር ብሪቴን ራሷን ነፃ ለማውጣት ስትል የብሪቲሽ ናቪ ከፈረንሳይ እና ስፔን ጥምረት ጋር በመሆን አት ባትል ኦፍ ትራፋልጋር ላይ ሲዋጉ እንደነበረ ይሄ ሲ ባትል ነው ብለናል። ከዛ በኋላ ደግሞ ናፖሊዮን የብሪቴንን የንግድ መስመር እንደዘጋባት ይህም ደግሞ ኮንቲኔንታል ሲስተም ተብሎ እንደሚጠራ ከተለያዩ የፈረንሳይ ግዛቶች ወይም ደግሞ ኮንካይር ካደረገቻቸው ቴሪቶሪዎች ታክስ ስትሰበስብ እንደነበር ከዛ የተለያዩ ናሽናሊስት ሪቮልቶች ወይም አመጾች እንደጀመሩ የተለያዩ የአውሮፓ ግዛቶች ራሳቸውን ነፃ ለማውጣት ሲታገሉ እንደነበር በጣም ከባድ የሚባለው ሬዚስታንስ ደግሞ የራሽያ ሬዚስታንስ እንደነበረ ራሽያ ከፈረንሳይ ጋር የተፋለመችው 400 ሺህ ወታደሮቿን ይዛ ከ600 ሺህ ወታደሮች ጋር እንደነበረ ይህም ደግሞ ከሜጀር ባትሎች ጋር ሳይሆን ስኮርች አርዝ ታክቲክን ይጠቀሙ ይሄ ደፈጣ መሬት ቆፍሮ ደፍጠው እያጠቁ የሚደበቁበት አይነት ያወጋግ ወይም የጦርነት ስልትን ይጠቀሙ እንደነበር ከዛ መጨረሻ ላይ ናፖሊዮን ሞስኮ ሲገባ ሞስኮን አቃጥሏት እንደነበረ he got it burned down and left ፈረንስ ማን ነው ሞስኮ ላይ ሲገባ ተቃጥላ እንዳገኛትና 5 ሳምንት ያክል እንደቆየ ለቋት እንደወጣ ሌላኛው ጦርነት ደግሞ
ባትል ኦፍ ሊፕሲንግ ወይም ደግሞ ባትል ኦፍ ኔሽን ተብሎ የሚጠራው ጦርነት ነው። ይህ የተለያዩ ኔሽኖች የአውሮፓ ኔሽኖች በጋራ ሆኖ ፈረንሳይን ይወጉበት ላይክ እንደና ራሽያ፣ ብሪቴን፣ ስዊድን፣ ፐርሺያ እና አውስትሪያ በአንድ ላይ ሆነው ይሄ የደከመውን የፈረንሳይ ወታደር የተፋለሙበት ባትል እንደሆነ ከዛ ፋይናሊ እንግዲህ የኮሊዥን ፎርስ ወይም ደግሞ የአውሮፓ ጥምር ኃይል ፓሪስ ላይ ገብቶ ናፖሊዮን ስልጣን እንዲለቅ ያደረጉበት ስፔሻሊ ከማርች 31 1814 አካባቢ ላይ ማለት ነው ይዘው ወደ ኤልባ ደሴት በግዞት እንዲጓዝ እና ሉዊስ 18ኛ ስልጣን እንዲይዝ ወይም ደግሞ ዙፋኑ ጋር እንዲቀመጥ ያደረጉበት ሁኔታ ተፈጥሮ ነበረ። ከዛ ናፖሊዮን ከኤልባ ደሴት አመልጦ ተመልሶ ፈረንሳይ በመግባት ለ100 ቀናት ያክል ያስተዳደረበት ሁኔታ እንደተፈጠረ ቴም ፋይናሊ አት ባትል ኦፍ ዋተርሎ ቤልጂየም ላይ የእንግሊዝ እና የፐርሺያ ጥምር ኃይል ናፖሊዮን እንዳሸነፈው እና በድጋሚ ወደ ሌላ ቦታ ለግዞት እንድትወሰደ ይችም እንግዲህ ታይላንድ ኦፍ ሴንት ሄላና ተበጠራለች ወይም የሄላና ደሴት ማለት ነው በደቡባዊ የአትላንቲክ ኦሽን አካባቢ እንደምትገኝ ከዛም እስከ ለተሞቶ እስከ 1821 ድረስ እዛ አካባቢ እንደቆየ ነው የሚያወራው የናፖሊዮኒክ ኢራ ማለት ነው። በሚቀጥሉት በፓርት 4 ደግሞ የምንገናኘው የአሜሪካን ዋር ኦፍ ኢንዲፐንደንስ የሚል ይሆናል። አሜሪካ ላይ ስለተካሄደው ጦርነት የምናይ ነው የሚሆነው በፓርት 4 ማለት ነው። ይህም the most interesting topic ነው። ከዛ ዘ ኮንግረንስ ኦፍ ቪና የሚል ነገር ይኖረናል። ከዛ ቀጥሎ ምንድነው የሚኖረው the ኮንግረንስ ኦፍ ቪና አጭር ቶፒክ ነው። በሚቀጥለው ፓርት እስከምንገናኝ ድረስ በያላችሁ በሰላማችሁ ይብዛ። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ። ባይ ባይ።